ሻሎም ሐዋርያ ዘላለም ነኝ። ሰሞኑን በዚህ በሶሻል ሚዲያ ላይ እየተፈጠሩ ባሉ ጉዳዮች ላይ በጣም ብዙ ሰዎች እየደወሉና መልእክት እየላኩልን ለምንድነው ስለ ሐዋርያትና ስለ ነቢያት ትክክለኛውን ሐሳብ እምነትህንና የምታውቀውን ነገር ማትነግረን ብላችሁ ጠይቃችሁኛል። እና በዛ ምክንያት ዛሬ ለአራተኛ ጊዜ በቤተ ክርስቲያን ውስጥ ሐዋርያትና ነቢያት የሚለውን ሐሳብ እያወራው ነው ያለሁት። በዚህ በቤተ ክርስቲያን ውስጥ ስላሉ ሐዋርያትና ነቢያት መናገር ስንጀምር ሐዋርያት በአዲስ ኪዳን ላይ ነቢያትም በአዲስ ኪዳን ላይ ለቤተ ክርስቲያን እንደተሰጡና በቤተ ክርስቲያን ውስጥ እንዳሉ ለማመን በመጀመሪያ ቤተ ክርስቲያን ማናት የሚለውን ሐሳብ ከመጽሐፍ ቅዱሱ እያየን ነበር። መጨረሻ ላይ ኤፌሶን ምዕራፍ 4 ላይ ቤተ ክርስቲያን እንዴት እስከ እግዚአብሔር ልጅ እስከ ኢየሱስ ክርስቶስ ፍጹም ሙላት ራስ ወደሚሆነው ማደግ የምትችለው በሐዋርያትና ነቢያት፣ በፓስተሮች፣ በወንጌላውያን፣ በአስተማሪዎች በተሰጠው ጸጋ ቅዱሳን ራስ ወደ መሆን ወደ እርሱ ያድጋሉ። ካለበለዛ ሕፃናት ሆነን ስንፍገመገም እንኖራለን እያልኩኝ እያስተማርኩ ነበር። ዛሬ በቤተ ክርስቲያን ውስጥ ስላሉ ስለ አምስቱ ጸጋዎች እናገራለሁኝ። ሐዋርያ ላይ አተኩሬ በቤተ ክርስቲያን ዘመን ላይ እንዴት እንደኖረ እናገራለሁ። በመጀመሪያ ሐዋርያዊ ጸጋ አዲስ ኪዳናዊ አገልግሎት ነው። ያው ሁሌ እንደምንለው በብሉይ ኪዳን የነበሩት ሶስቱ የአገልግሎት ስርዓቶች ማለት ካህንነት፣ ንጉስነት እና ነብይነት በጌታችን በኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ወደ ሰማያዊው መቅደስ በመግባት እነርሱ አገልግሎቶች ተዘግተዋል። እነኛ አገልግሎቶች የብሉይ ኪዳን ታይፕ ነቢይ በመጀመሪያዎቹ ከዚህ በፊት ባስተማርኳቸው 2 ትምህርቶች ላይ ተናግሬያለሁ። የብሉይ ኪዳን ነቢያት የነበሩት እሱ በክርስቶስ ኢየሱስ የትንቢቱ ስርዓት ተዘግቷል። ቀጥሎ ደግሞ ያለው የክህነት ስርዓቱም ኢየሱስ ክርስቶስ እንደ መልከ ጻዲቅ ክህነት ለዘላለም ካህን ሆኖ ገብቷል። ስለዚህ ካህናት የሆኑ ብዙ ናቸው ሞት ስለከለከላቸው፣ እሱ ግን ለዘላለም የሚኖር ሊቀ ካህን ስለሆነ ለዘላለም ክህነትን ይዞ ገብቷል። እሱ የዕድሜ ቁጥር የለውም፣ ዘመን የለውም። ሊቀ ካህናችን በመልከ ጻዲቅ ስርዓት የገባው ክርስቶስ ኢየሱስ ነው። በሌላ መልክ ደግሞ የተቀመጠው ስለ ንግስና ነው። ኢየሱስ ክርስቶስ ሊቀ ካህናችን ብቻ ሳይሆን በአብ ቀኝ መንገሱን መጽሐፍ ቅዱስ ይናገራል። መጽሐፍ ሲናገር እንደዚህ ይላል፣ ሁሉ ከእግሩ በታች እስኪገዙለት ሊነግስ ይገባዋል ይላል። ስለዚህ ክርስቶስ ንጉሳችን ነው። አሁን እንደ ዳዊት የሆነ ንጉስ አያስፈልገንም። ንጉስ አለን ክርስቶስ። ይሄ እንግዲህ ወደ ሰማይ ክርስቶስ ሲገባ ምድር ላይ አካል አለው። እሱ ራስ ሆኖ ነው ሰማይ የገባው እና እነኚህም ቢሮዎች ሁሉ ንጉሳችን ሆኖ ሊቀ ካህናችን ሆኖ ነቢያችን ሆኖ ወይንም ደግሞ የትንቢትን ኪዳኖች ስርዓቶች ሁሉ አሜንና አዎን አድርጎ አትሞ ወደ ሰማይ ሲገባ ክርስቶስ በምድር ላይ ላለ አገልግሎት ወይንም ሚሽን ተልኮ ለቤተ ክርስቲያን ሰጣት። አሁን እንግዲህ በደንብ እንድትሰሙኝ ይፈልጋለሁ። ቤተ ክርስቲያን በምድር ላይ ነው ተልኮ ተሰጥቷት ያለችው። ጌታ ኢየሱስ እንደዚህ አለ፣ አብ እንደላከኝ እኔ ደግሞ ልካችኋለሁ። ተልከናል። ይሄ መላክ የሚለው ሐሳብ ልክ ጌታችን ኢየሱስ ክርስቶስ እንደመጣበት አይነት ስርዓት ነው ያለው። ጌታችን ኢየሱስ ክርስቶስ እንዳገለገለበት ስርዓት አይነት ነው ያለው። ለምን ተብሎ ሲጠየቅ ኢየሱስ የእግዚአብሔር መልእክተኛ ነበረ ይላል። እግዚአብሔር ልጁን ላከ ይላል። በላከው ታምኑ ዘንድ ተብሎ ተጽፏል። እኔን ብትቀበሉ የላከኝን ትቀበላላችሁ ይላል። ስለዚህ አሁን ከመላክ ጋር
ትርጓሜውን አንድ ላይ ስታያይዙት አፖስቶሎስ ወይንም የተላከ መልእክተኛነት የሚለውን ሐሳብ ይይዛል ማለት ነው። ስለዚህ ቤተክርስቲያን ተልካለች። ሁላችንም አፖስቶሎስ ነን። ሁላችንም ሐዋርያዊ ተልኮ ነው ያለን። ሁላችን ማለት ደሆል አካሉ ማለት ነው። አምስቱ የጸጋ ስጦታ የተሰጣቸው አንዳንዶችን ሌሎችን የተባሉትን አይደለም እላቸው። ሁሉ ሐዋርያ ናቸው ነው፣ ሁሉ ነብይ ናቸው እነሱን አይደለም እለው። ሁላችን አካሉ በሙሉ አፖስቶሎስ ነው፣ የተላከ ነው። ክርስቶስ ኢየሱስ ወደ ምድር ለሥራ ቤተክርስቲያንን ልኳታል። የተላከች የእግዚአብሔር ልጅ ትንሣኤ ምስክር ናት። ግለሰቦች አይደሉም የተላኩት። ኢየሱስ በአብ ተልኮ እንደመጣ ቤተክርስቲያን ተልካለች ወደ ዓለም። የኢሳይያስ መጽሐፍ ምዕራፍ 60 ላይ ተነሺና አብሪ ይላል። የእግዚአብሔር ብርሃን ክብር ወጥቶልሻልና አሕዛብን ድቅድቅ ጨለማ ሲሸፍን በአንቺ ላይ ግን ክብሩ ይገለጣል ይታያል። የተላከች ቸርች በምድር ላይ ብርሃን የሆነች በጠማማና በክፉ ትውልድ መካከል የሕይወትን ቃል እያቀረበች እንደ ብርሃን የምትታይ ትንሣኤን ተስፋን እየሰበከች እንደ ብርሃን የምትታይ ቤተ ክርስቲያን የትንሣኤ ኃይል ያላት በምድር ላይ ብርሃን የሆነች። እንደዚህ ብዬ ልንገራችሁ፣ ኢየሱስ ክርስቶስ ወደ ምድር ተልኮ ሲመጣ የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበረ፣ ዓለምም በእርሱ ሆነ ይላል። ቁጥር 10 ላይ ሆነ ይላል፣ ዓለምም አላወቀውም ይላል። እውነተኛው ብርሃን። ስለዚህ ክርስቶስ የዓለም ብርሃን ነው። ክርስቶስ የዓለም እግዚአብሔር የላከው የእግዚአብሔር መገለጥ ነው። የእግዚአብሔር መንግስት ነው። የእግዚአብሔር የብርሃን ዓለም መታየት ነው። ክርስቶስ ብርሃን ሆኖ ነው በመካከላችን ያለው። በዓለም ሳለው የዓለም ብርሃን ነኝ አለ። አሁን ደግሞ ቸርች ብርሃን ናት። በድቅድቅ ጨለማው ስላለው ማህበረሰብ የሰው ዘር በሙሉ በሞት ጥላ በጨለማ እየሄዱ ላሉ ሁሉ ቸርች ብርሃን ናት። ብርሃን ናት ቸርች ምንድናት ስትባሉ፣ ቸርች የዓለም ብርሃን ናት። አሁን የሕይወትን ቃል፣ የጸጋን ቃል፣ የእምነትን ቃል፣ የተስፋን ቃል ለዓለም እየሰበከች ሰዎችን ከተያዙበት ከጨለማ ቀንበር እስራት እየፈታች ተነሺና አብሪ ስለተባለች እያበራች ሐዋርያው ጳውሎስ ምን አለ? ለአሕዛብ ብርሃን አድርጌ ሰጥቻለሁ አለኝ አለ። አይገርምም? ብርሃን ኢየሱስ ጌታ ነው። ቸርች ናት፣ አፖስቶሎስ ናት፣ ተልካለች፣ መልእክተኛ ናት። አስባችሁታል? የእግዚአብሔር መልእክተኛ በምድር ላይ አለ። አሁን ልክ ኢየሱስ እንደነበረው እግዚአብሔር መልእክተኛ ሆኖ ኢየሱስ አማኑኤል ሆኖ በምድር ላይ እንደነበረው ቸርች መንፈስ ቅዱስን በውስጧ ተሸክማ በምድር ላይ በዚህ ዘመን እግዚአብሔር አለ በምድር ስሩ ዘ ቸርች በቸርች ውስጥ በቤተ ክርስቲያን ውስጥ ብርሃን ሆኖ እግዚአብሔር አለ። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም። ኢየሱስ ሊነግረን የመጣው ይህንን ነው። ስለ ሕይወት ቃል ከመጀመሪያ የነበረውን በአብ ዘንድ የነበረው የተገለጠውን የዳሰስነው ያየነው የሰማነው ሕይወት ተገለጠ አይተንማል ያልነው ከሱ የሰማናት ለእናንተ የምናወራላችሁ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም። God is light። ቸርች በምድር ላይ በሞት ጥላ በጨለማ ላለው ሕዝብ ብርሃን ናት። እግዚአብሔር ትንሣኤን አስይዞ ልኳታል። ሞት መጨረሻ ነው ስትል ቸርች ትንሣኤ ታወራለች። ኢየሱስ ከሙታን ተነስቷል፣ ሞት ተሸንፏል ትላለች። አንድ ቀን ምን እንደገባኝ ታውቃላችሁ? በህልሜ ነው አክቹዋሊ እየሰበኩ አየሁኝና
እየሰበኩ አየሁኝ። ከዛ የሰበኩትን ስብከት ህልሜ ውስጥ ስሰማው ሞት ተሸንፏል፣ ሞት ተሸንፏል። የክርስትናችን ማዕከል እሱ እንደሆነ ታውቃላችሁ። ሞት ተሸንፏል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 11 ላይ ሐዋርያው ጳውሎስ ምን ይላል? ሞትን ሽሮ አለመጥፋትና ሕይወትን በእኔ ወንጌል ወደ ብርሃን አውጥቷል። ሞትን ሽሮ አለመጥፋትና ሕይወትን የክብር ተስፋ ያለው ክርስቶስ እናንተ ውስጥ ነው። ልባችሁ በርቷል። ሞት ተሸንፏል። ሞት ተሸንፏል። ዋናው ጠላት እሱ ነው። ተሸንፏል። ኢየሱስ ከሙታን ተነስቷል። የዚህ አዋጅ ነጋሪ አረገኝ ይላል። ሐዋርያ አረገኝ ይላል። ሐዋርያ አረገኝ። አሜን 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 አሜን። መልእክተኛ አረገኝ። ምን አለ መሰላችሁ? እርሱ ሞትን ሽሯልና እኔም ሰባኪና ሐዋርያ አሕዛብን አስተማሪ እንደሆን በተሾምኩበት በወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቷል። ብርሃን አለ በምድር፣ ቸርች አለች በምድር ካለች እንግዲህ ሐዋርያት መኖር አለባቸው። ምክንያቱም በዘመናቸው ሰባኪ አስተማሪዎች መሆን አለባቸው። ግዴታ ነው። ይሄ እኮ እኔ እናንተ ያሰብነው ሳይሆን ከዘላለም የነበረ ሐሳቡ ነው አላለም? ኤፌሶን 3:10 ላይ ከዘላለም የነበረው ሐሳቡ በቤተ ክርስቲያን በኩል በሰማያዊ ስፍራ ላሉ ሁሉ መገለጥ። በዛን ዘመን ቤተ ክርስቲያን አንድ ዘመን ላይ ነው ያለነው። አንድ ዘመን ላይ፣ አንድ ቢሮ ላይ ነው ያለነው። አንድ ስርዓት ላይ ነው ያለነው። የጸጋ ዘመን ላይ ነው ያለነው። ቤተ ክርስቲያን አሁንም በአብ ቀኝ በእርሱ ሆና ተቀምጣለች። እርሱ በመንፈስ ቅዱስ በዚህ በቤተ ክርስቲያን ውስጥ አለ። ቸርች አፖስቶሎስ ናት። ተልካለች። የተላከች ናት። ስለዚህ ከሷ ነው የሚጀመረው። የተላከች ናት ቸርች። በዓለም አለች። ካለች ኦፊሶች አሏት። ኦፊስ ማለት አገልግሎት ማለት ነው። ሌላ ምንም ትርጉም የለው። አንዳንድ ሰው ኦፊስ ሲባል መስሪያ ቤት ኦፊስ የሚባለው እኮ አገልግሎት መስጫ ቢሮ፣ አገልግሎት መስጫ ማለት ነው። ለምሳሌ ሚኒስተር መስሪያ ቤቶች ሲባል ሚኒስተር የሚለው ስልጣን ክብር ምናምን አይደለም። አገልግሎት ማለት ሚኒስተር የሚያገለግሉ ማለት ነው። በማዕድን የሚያገለግሉ፣ በጤና የሚያገለግሉ፣ በመከላከያ የሚያገለግሉ መስሪያ ቤቱ ሚኒስተር ተብሎ የሚጠራው ሚኒስተር መስሪያ ቤቶች። ስለዚህ ቤተ ክርስቲያን በምድር ላይ ካለች፣ ብርሃን ከሆነች፣ መልእክተኛ ሆና ከተላከች፣ በሰማያዊ ስፍራ ካሉ ጋር የምትዋጋ ከሆነች፣ ከመላእክት የሚበልጥ ማንነት ካላት፣ ያልተለወጠ ዘመንና ኪዳን ውስጥ ከሆነ የምትኖረው፣ እነኚህ የጸጋ ስጦታዎች ሊኖሩ ግዴታ ነው። ውዴታ አይደለም። እና አበበ እነ ከበደ እነ ዘላለም ስለሆኑ አይደለም፣ ግዴታ ነው። ጎበዝ። ለሌሎች ሐዋርያ ባልሆን እንኳን አለ ጳውሎስ ማለት ነው። ለሌሎች ሐዋርያ ባልሆን እንኳን ለእናንተ ግን ሐዋርያ ነኝ አለ። ለሌሎች አባት ባልሆን ይላል ጳውሎስ፣ ለእናንተ ግን አባት ነኝ አለ። ለተላኩበት ትውልድ፣ ለማገለግለው ትውልድ አባት ነኝ። ብዙዎች ይሄንን ላይቀበሉ ይችላሉ። ያ የነሱ መብት ነው። ሐዋርያው ጳውሎስንም ያልተቀበሉ ብዙ አሉ። ሐዋርያ አይደለም እያሉ የሚቃወሙት አለ። ጳውሎስ ግን ምን አለ? ሐዋርያነትና ሰባኪነት ተሰጠኝ አለ። ዋይ ከመልእክተኛነት የተነሳ አለ። ሞትን ሽሮ ብርሃን አስታጥቆ ላከኛል እና ወደ ዓለም ስመጣ ሐዋርያነት ተሰጠኝ አለ። በተሾምኩበት በዚህ ወንጌል አለ። ሃሌሉያ። እኔም በድፍረት እናገራለሁ። ሐዋርያ ነህ? አዎ ነኝ። ለትውልዴ ተልኬያለሁ። ለትውልዴ መልእክት አለኝ። ትንሣኤን አወራለሁ፣ ሕይወትን አወራለሁ፣ ራእይን አወራለሁ። ረጅም ርቀት የሚመጣን የክርስቶስ ሪቫይቫል ክብር አወራለሁ።
እናገራለሁ። እነ ከበደ ተቀብለውሃል እና አበበ አልተቀበሉህም። እንዲቀበሉኝ እንዳይቀበሉኝ አላከኝም። መልእክት እንዳደርስ እኔ ላከኝ። ሐዋርያነቴ ይሄ ነው። ኢየሱስ ጌታ ነው። በቤተ ክርስቲያን ውስጥ እርሱም አንዳንዶችን ይላል። በቤተ ክርስቲያን ውስጥ እርሱ አንዳንዶችን ሐዋርያት ሥራ ኤፌሶን ምዕራፍ 4 ቁጥር 11 እርሱም አንዳንዶችን ሐዋርያት አንዳንዶችን እችን ቃል ኤፌሶን መጽሐፍ ላይ ማለት ነው ስታነቧት ሐዋርያው ጳውሎስ ስለ እርሱ ሐዋርያነት ወይንም ስለ 12ቱ ሐዋርያነት ወይ ከሱ ቀደም ስለነበሩት ሐዋርያነት ስለሚቀየር ቸርች አይደለም ያወራ። መጀመሪያ ቸርችን ማወቅ አለብን ብያችኋለሁ። ስለሚቀየር ቸርች አይደለም ያወራው። ጳውሎስ እያወራ ያለው የክርስቶስ አካል ስለሆነችው ስለ ቤተ ክርስቲያን ነው። እና አንዳንዶችን ሐዋርያት በጸጋ በቢሮ ሁሉ ሐዋርያ አይደሉም። ሌሎቹም ነቢያት፣ ሌሎች ደግሞ ነቢያት። ሌሎች አሉ ነቢያት ናቸው። አንዳንዶች ሐዋርያት፣ ሌሎች ነቢያት ናቸው። ሌሎች እረኞች ናቸው። ሌሎች አስተማሪዎች፣ ሌሎች ወንጌል ሰባኪ ናቸው። ማለት አንድ አይነትም አይደሉም። በቤተ ክርስቲያን ውስጥ ሐዋርያ ጳውሎስ ሐዋርያነትን ከነኚህ መካከል አንዳንዶቹ ናቸው። ከነኚሁ መካከል ከአካሉ አንዳንዶች ደግሞ ነቢይ ናቸው። አንዳንዶች አስተማሪ ናቸው። አንዳንዶች እረኛ፣ አንዳንዶች ወንጌላውያን ናቸው። ስለዚህ ዘመን የማይሽረው መለኮታዊ የሆነው የአካሉ መገለጥ ውስጥ አንዳንዶች ሐዋርያት ግዴታ ነው። እንሂድና አንደኛ ቆሮንቶስ ምዕራፍ 12 ላይ እንመልከት። አንደኛ ቆሮንቶስ ምዕራፍ 10 ቀደም ደጋግሜ አካሉ ቤተ ክርስቲያን እያልኩ ነግሬያችኋለሁ እና የቤተ ክርስቲያን ሐዋርያት ነው የምነግራችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ጀምሮ ስለ መንፈሳዊ ዓለምና ነገር እንድናውቅ እየተናገረ መጥቶ በኋላ ላይ ቁጥር 12 ጀምሮ ስለ አካል ያወራና ብልቶች አንዳንዶች የተለያየ ብልት እንደሆነን ይናገርና ቁጥር 27 ላይ እንዲህ ሚል ቃል ይጠቀማል። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። እያንዳንዳችሁ ብልቶች ናችሁ። ስሙኝ እባካችሁን ስሙኝ። እንደዚህ ይላል፣ እናንተ የክርስቶስ አካል ናችሁ። እናንተ እኔ አሁን ማነበው ሰውዬ የክርስቶስ አካል ነህ። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ብልቶች ማይለወጥ ዘመን ብያችኋለሁ። ማይለወጥ ሲዝን ቤተ ክርስቲያን ምትባል ሁሌም አለች። ክርስቶስ እስኪመጣ ትኖራለች። ከእርሱ ትንሣኤ ከሐዋርያት ሥራ ምዕራፍ 2 ጀምሮ እስከዚች አሁን ድረስ ቤተ ክርስቲያን አለች። የክርስቶስ አካል አለች። እንግዲህ ስሙት፣ የክርስቶስ አካል እንዲህ ይላል ቁጥር 28 እግዚአብሔር በቤተ ክርስቲያን የበጉ ሐዋርያት የመሰረት ሐዋርያት አሉ። ከስራ ድርሻ የቤተ ክርስቲያን ሐዋርያት ቤተ ክርስቲያን አለች። ከዛ የቤተ ክርስቲያን ሐዋርያት ሃሌሉያ። የቤተ ክርስቲያን ሐዋርያት መጽሐፍ ሲናገር እግዚአብሔር በቤተ ክርስቲያን አለና አንዳንዶችን አስቀድሞ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛ አስተማሪዎችን፣ ቀጥሎ ታምር ማድረግ፣ ቀጥሎ የመፈወስ ስጦታ፣ እርዳታ፣ አገዛዝ፣ ልዩ ልዩ አይነት ልሳኖች አድርጓል። ኢን ደ ቸርች ሁሌም አለ። ከኛም በኋላ ሐዋርያት አሉ። አሁንም ይነሱዋል። እኛም ሐዋርያት ነን።
ከኛም በፊት በየዘመኑ አትወቋቸው አትሹሟቸው እንጂ ሐዋርያት ነበሩ፣ ይሰራሉ፣ ያገለግላሉ፣ ተገልጦባቸዋል። ቸርች ባለችበት ዘመን ሁሉ አንዳንዶች ሐዋርያት ነበሩ። አንዳንዱ ሐዋርያ እኮ ቆሮንቶስ ውስጥ ነው የሚኖረው። አንዳንዱ ሐዋርያ ኤፌሶን ነው የሚኖረው። አንዳንዱ ሐዋርያ ሌላ ቦታ ነው የሚኖረው። በቤተ ክርስቲያን ውስጥ አሉ። አንዳንዱ እየወጣ የሚያገለግል ነው። ቤተ ክርስቲያን ቸርች አካሉ ውስጥ ሐዋርያት አሉ። ሐዋርያት ለዓለም ተሰጥተዋል የሚል ሐሳብ ያላቸው ሰዎች አሉ። ሐዋርያት ለዓለም አልተሰጡም። ሐዋርያት ለቤተ ክርስቲያን ነው የተሰጡት። ቤተ ክርስቲያን በእነኛ ጸጋዎች ወደ ሙላት እንድትደርስ ነው። ቤተ ክርስቲያን ደግሞ ወደ ዓለም ተልካለች። ራሷ ሁለንተናዋ ወደ ዓለም ተልኳል። ቤተ ክርስቲያን ናት ወደ ዓለም የተላከችው። ሐዋርያት በቤተ ክርስቲያን ውስጥ ነው የሚሰሩት። ቀጥሎ የሚለውን ስሙ። ይሄንን ሲባል አስቀድሞ ሚል ፊደል ይወስዱና ቀጥሎ ይላል የቀደሙትን ሐዋርያ ነው። አስቀድሞ መጀመሪያዎቹ እነሱ ሐዋርያ ናቸው። ቀጥሎ ሲል ደግሞ ከነሱ በኋላ ነቢያት መጥ አይደል። በቤተ ክርስቲያን ውስጥ ሁሌም አፖስቶሊክ ግሬስ ቀዳሚ ነው፣ ይፈለጋል። አፖስቶሊክ ግሬስ ከሌለ፣ ሐዋርያዊ ጸጋ ከሌለ ቤተ ክርስቲያኗ ስትራግል ታረጋለች። ምክንያቱም አፖስቶሊክ ግሬስ ሁል ጊዜ በባህሪው ሰብሮ አላፊ ነው። ይሰብራል፣ ፋውንዴሽንን ይጥላል። ዲኮር አይደለም የሚያደርገው፣ መሰረት ነው የሚጥለው። በቤተ ክርስቲያን ውስጥ ጠንካራ የቃሉ መገለጥ፣ የቃሉ ብርሃን፣ የቃሉ ክብር፣ ማይደፈሩ መገለጦች፣ ማይደፈሩ የድፍረት የእምነት ስራዎች፣ ማይደፈሩ ባህሎችን፣ ሃይማኖታዊ ወጎችን ሰብሮ የሚወጣው ሐዋርያ ነው። ይቀድማል ከፊት ሁሌም አስቀድሞ ሐዋርያት አስቀድሞ ሰብሮ ነው የሚሄደው። ለዚህ ነው ባህልን ሰብረን የምንወጣው። ለዚህ ነው የሰው ሲስተምን ሰብረን የምንወጣው። ለዚህ ነው ቀዳሚ ሆነን በትውልዱ ላይ ፍሮንት ላይ የምንሄደው። ብዙዎች ባለራዮች አይተውክ የሚከተሉ እንደሱ ነው። ግሬሱ ነው፣ ጸጋው ነው። ይህንን ሲያስብ ሰው ቤተ ክርስቲያን ውስጥ እንደሆነ ጳውሎስ ሲያስረዳ ምን አለ? ሁሉ ሐዋርያት ናቸውን? ሁሉስ ነቢይ ናቸውን? አየ፣ በቤተ ክርስቲያን ውስጥ ነው ማለት ነው። አንዳንዶች ሐዋርያት ናቸው፣ አንዳንዶች ነቢያት ናቸው። አየ፣ ሁሉስ ሲል አካሉን ነው የሚያወራው ጳውሎስ። ሁሉስ በሌላ አማርኛ ቤተ ክርስቲያን ባለችበት ጊዜ ሁሉ ሐዋርያት አሉ ማለት ነው። ጸጋው አለ ማለት ቢሮ አለ። ሰዎች ገብተው ዕውቅና ተሰጥቷቸው ተሹመው ኦርዴን ተደርገው አልተመላለሱ ይሆናል፣ አልገቡበት አልሰሩ ይሆናል። ነገር ግን አንድ እውነት እናውቃለን፣ እናምናለን። አንድ እውነት። ይሄ እውነት ምንድን ነው? በየዘመኑ አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ ፈውስ፣ አገዛዝ፣ የሆሊ ስፒሪት መገለጥ በአካሉ ላይ አለ። በቤተ ክርስቲያን ውስጥ ሐዋርያት አሉ። እስኪ ኤፌሶን ላይ እንሂድና ራእይ መጽሐፍ ጌታ የሚለውን እንሰማለን። ጌታ በራእይ ለዮሐንስ ተገልጦለት ኤፌሶን ቸርች ወዳለው ይጽፋል። ኤፌሶን ቸርች ወዳለው ሲጽፍ ጌታ ዮሐንስን እንዲህ ብሎ ይነግረዋል። ምዕራፍ 2 ቁጥር 2 ላይ ስራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችን ልትታገስ እንዳትችል እንዲሁ ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ምን አለው? ኤፌሶን ያለውን ቤተ ክርስቲያን ጌታ አንዳንዶች እዛ ቸርች ውስጥ ሐዋርያ ነን ይላሉ አለ። ሐዋርያ ነን ይላሉ። እነኚህ ሐዋርያ ነን የሚሉትን መርምረህ ሐዋርያ አለመሆናቸውን አረጋግጣለሁ። እንግዲህ እንዳትረሱ
ቀደም ያነበብኩላችሁ የቤተ ክርስቲያን የአካሉ ጥቅስ ለማን ነው ጳውሎስ የጻፈው? ወደ ኤፌሶን ሰዎች። አየህ፣ ሐሰተኞች ሐዋርያት ኤፌሶን ውስጥ ነበሩ። ለምን? ስለ ሐዋርያነትም እምነት ስላለ። አየህ፣ ተመርምሮ ታወቀ እንጂ ሐሰተኞች እንደሆኑ ሳይሆኑ የሆኑትን። ለምሳሌ አንዳንዶች ልሳን አጋንንት ቤትም አለ፣ ልሳን መቀበጣጠር ነው፣ ልሳን የመንፈስ ቅዱስ ስጦታ አይደለም፣ በዚህ ዘመን አይሰራም፣ ልሳን ምናምን ነው ብለው ሲሳደቡ እንሰማለን። ያ እንደ ዕውቀት መጠን ነው። እንደ ዕውቀት ብቻ ሳይሆን እንደተሞላው መንፈስ መጠን ነው። እሱ እንዳለ ሆኖ ማለት ነው። ሐሰተኛ ልሳን አለ፣ እውነተኛ ልሳን አለ። መንፈስ ቅዱስ በልሳን እኔ ምን እንደገጠመኝ ልንገራችሁ። ባፕቲስት ቸርች ነበርኩኝ። አዲስ ኪዳን ባፕቲስት የሚባል በመንፈስ ቅዱስ የማያምኑ ያው ኢትዮጵያ ውስጡን እንተና ውጪ ዶክትሪን ምናምን ባፕቲስት ነው። እና አዲስ ኪዳን ባፕቲስት የሚባል ቸርች ነበርኩኝ እኔ ከመውጣቴ በፊት ቤተክርስቲያን እንደተክል ጌታ ከመጀመሪያ በፊት ማለት ነው። ከዛ በፊት አዲስ ኪዳን ባፕቲስት የሚባል ቸርች ነበርኩ። እና መንፈስ ቅዱስ አይሰራም፣ የለም፣ እንደዚህ ነው፣ ልሳን የለም የሚል አንድ የቴዎሎጂ አስተማሪ ነበር። እሱ ይከራከረናል፣ ይቃወመናል። እዛ ቸርች እያለ ልጆች ነን። ከዛ እኔ በቅንነት ጸለይኩ። የእውነቴን ነው የምነግራችሁ። ጸለይኩኝ በጌታ ፊት፣ ጌታ ሆይ በሐዋርያት ዘመን የነበረው ልሳን ብሎ ሲከራከረን ሰውየው፣ በሐዋርያት ዘመን የነበረው ልሳን በልዩ ልዩ ቋንቋ ተናገሩ ነው የሚሉት። እነኚህ ምኑ እንደሆነ ማይታወቅ ቋንቋ እያወሩ ልሳን ብለን እንቀበላለን እንዴ? በልዩ ልዩ። እኔ በጸለይኩበት በዚያው ሳምንት አንድ ቦታ ላገለግል ሄድኩኝ። ወደዚህ ወደ አስኮ አገለገልኩኝ። ለመንፈስ ቅዱስ ሙላት ጸልይ ነበር ለጉባኤ። እና እየጸለይኩ አንዲት ነጠላ የለበሰች ሴት እጄን ጭኜ ጸለይኩላት። በሕያው እግዚአብሔር ፊት ነው የምናገረው። እጄን ጭኜ ጸለይኩላት። ከዛ ሴትዮዋ መንፈስ ቅዱስ ተሞላችና በኃይል ያው መንፈስ ቅዱስ ስንሞላ ስጋችን ስለማይችል እንንቀጠቀጣለን፣ እንወድቃለን። እና ሴትዮዋ እየጸለየች በልሳን ወደቀች። ጸሎቷ ትንቢትም ነበረ እና የምትናገረው በእንግሊዘኛ ነው። receive it's me the holy spirit, it is me the holy spirit። እኔ ያው እንግሊዘኛ ስለነበር የምታወራው እንግሊዘኛውን ተረጎምኩት ለጉባኤ። ከዛ በሕያው እግዚአብሔር ፊት ነው የምናገር ብያችኋለሁ። ወጣን፣ ፕሮግራም አለቀና ሰላም ስንባባል ሴትዮዋን ቆማ አግኝቻት እንዴት ነሽ ሰላም ነሽ ምናምን እያልኳት ባንገቷ እንዲህ ትለኛለች። እና አንድ ሰው እየሮጠ መጣና አንዴ ዘሌ አለኝ፣ አማርኛ አትሰማም አለኝ። ኦኬ እንግሊዘኛ ነው ቅድም ስትጸልይ የነበረችውና እንግሊዘኛ ነው የምትሰማ ስለ አይ አይደለም፣ ከጉራጌ ሀገር ከመጣች ገና ሳምንቷ ነው፣ አማርኛ አትችልም፣ እንግሊዘኛ ደግሞ አይታሰብም። ቅድም የመንፈስ ቅዱስ ኃይል ነበር ያለፈባት፣ ልሳኗ ነው እንግሊዘኛ የነበረው። ጌታ እኔን ለማስተማር ባፕቲስት ቸርች ሆኜ የገጠመኝን ተግዳሮት በድርጊት ሻረልኝ። ሐሰተኛ ልሳን እንዳለ እውነተኛ ልሳን አለ። ሐሰተኛ ሐዋርያት እንዳሉ እውነተኛ ሐዋርያት አሉ። ተመልከቱ፣ ጌታ ምን አለ? ሐዋርያ ነን የሚሉትን መርምረ ሐዋርያ ሐሰተኞች ሆነው እንዳገኛቸው አውቃለሁ። አይገርምም? ሐዋርያ ነን ያሉ ኤፌሶን ለተጻፈላቸው በዛ ዘመን ሐዋርያ ነን ብለው እያገለገሉ የነበሩ ሰዎች ነበሩ። ሌሎችም እውነተኞች እኮ አሉ። ጌታ ግን ሐዋርያ ሐሰተኞች የሆኑ ኤፌሶን ውስጥ እንደነበሩ
ተናገረ። እስኪ ኤፌሶን ቸርች እንሂድ። ሐዋርያት ሥራ ምዕራፍ 20 የኤፌሶን ቸርች ላይ ሐዋርያው ጳውሎስ የኤፌሶንን ቤተክርስቲያን ከምዕራፍ 19 ጀምሮ 3 ዓመት ቁጭ ብሎ ያስተማራት ቸርች ናት። 3 ዓመት ሲያስተምራት ደቀ መዛሙርት አፈራ። ጳውሎስ ደቀ መዛሙርት አፈራ። ከዛ ባፈራቸው ደቀ መዛሙርት ቸርቹን ትቶ ሊሄድ ሲል ይመክራቸው ጀመር እና ከእግዚአብሔር ምክር አንድ እንኳን አላስቀረውባችሁም ብሎ እየተናገረ ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመው ለመንጋ ሁሉና ለራሳችሁ ተጠንቀቁ አላቸው። አይገርምም? የእግዚአብሔርን ቤተ ክርስቲያን ጠብቁ። ጳጳሳት አንድ ዲክሽነሪ ማለት ነው። ልጆኜ ያየሁትን ነው ምነግራችሁ። ዲክሽነሪ ነው። ዲክሽነሪው ፖፕ የሚለውን ቃል አሁንም ገብታችሁ ድንገት ኤአይ ላይ ማየት ትችላላችሁ። ፖፕ የሚለውን ቃል አፖስትል ይለዋል። አፖስትል ጳጳሳት ሐዋርያት ናቸው ማለት ነው። በዛ ዲክሽነሪ መሰረት የቤተ ክርስቲያን ሐዋርያት ተብለው ተጠርቷል። ለምን? በአዲስ ኪዳን ውስጥ ይሄ ጳጳሳት የሚለውን ጳውሎስ ለቸርች አደረጃጀት በሰጠበት ጊዜ ስያሜው ከዚህ ቀደም አልነበረም። ጢሞቴዎስን ልኮ የቀረው እንዳታደራጅ ላኩ ብሎ ኤጲስቆጶስ መሆን የሚፈልግ ማንም መልካም ስራን ይመርጣል እያለ ጳውሎስ በቸርች ውስጥ ሲያወራ አፖስትሎ የሚለውን ሐሳብ ለቸርቿ የቸርችን ማካፈልና መስራት ይይዛል እና ጳውሎስ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ በሾመው ይላል። አይገርምም? ሐዋርያው ጳውሎስ ተሹሜ ነው ይላል። የቤተ ክርስቲያን መልእክተኞች እንዳሉ ታውቃላችሁ። የጳውሎስ ደቀ መዛሙርት የነበሩ አብረውት የሚያገለግሉ ሐዋርያቶች እንደነበሩ ታውቃላችሁ። በሮሜ መጽሐፍ ምዕራፍ 16 ነው 15 ላይ የተጻፉት አንደኛው ሉዮስ የሚባለው ያውም ሴት ናት ተብላ ትጠራለች። ከሐዋርያት ወገን የሆነች ሐዋርያነት በአዲስ ኪዳን በቤተ ክርስቲያን ውስጥ በዚህ ልክ ከነ ሹመት አለ። እንዲህ ወደ ላይ ወጥቶ ምርኮ ማርኮ ስጦታ ሰጥቶ ያለ ስልጣን ያለ ሹመት ነው ሐዋርያ የሆንከው ቢባል ሮንግ ነው። መንፈሱ ጸጋው ይሰራል፣ ግን ሰው አንሾምም። ስተት ነው። ስተት ትምህርት ነው። አንሾምም ማለት ጸጋው ይሰራል፣ እኛ አንሾምም። ሰዎች እንደሆኑ ታውቃላችሁ ለቸርች የተሰጡት። አንዳንዶችን ሲል ጸጋን አይደለም አንዳንዶች ብሎ የጠራው ሰዎችን ነው። ከሰዎች ነው አንዳንዶችን ነቢያት፣ አንዳንዶችን እያለ የሚለው መጽሐፍ ቅዱሱ የሾመን ይላል። ታማኝ አድርጎ ስለቆጠረ ኃይል የሰጠን የጠራን ይላል። መጠራቴን ካመንክ መሾሜን የሾማችሁ ይላል እኮ። እጃቸውን ጭነው ጸለዩላቸው፣ ቀኛቸውን ሰጡን። እስኪ ጳውሎስ እንዴት ብሎ ገላትያ ላይ እንደሚያስቀምጠው እንመልከት። ገላትያ ላይ እንዲህ ይላል። ገላትያ ምዕራፍ 2 እንዴት ብሎ ጳውሎስ እንደሚያስቀምጠው ተመልከቱ። ቁጥር 7 እንደዚህ ብሎ ይናገራል።
እግዚአብሔር በሰው ፊት አይቶ አያዳላምና ጳውሎስ ስለራሱ ሐዋርያነት ነው ባይዘው የዚህ ጋር የሚከራከረው። እግዚአብሔር የሰውን ፊት አይቶ አያዳላምና አለቆች የመሰሉት የቤተ ክርስቲያን ዋነኞች እነ ጴጥሮስ ማለቱ ነው። አለቆች የመሰሉት አንዳች እንኳን አልጨመሩልኝምና ምንም የጨመሩልኝ ነገር የለም አለ ጳውሎስ። ዋይ እግዚአብሔር እኮ ነው የሾመኛል። ቀጠለና ምን እንደሚስሙ አልጨመሩልኝምና ተመልሰው ግን ማለት አልተቀበሉትም ነበር። ግን በኋላ ተመልሰው ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔም ላልተገረዙት የሆነ ወንጌል አደራ እንደተሰጠኝ አዩ። ቀጥሉ። ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ሐዋርያ እንዲሆን የሰራለት ጴጥሮስ ነው ሐዋርያ፣ ጳውሎስ ነው ሐዋርያ። ሰዎቹን ነው እግዚአብሔር የሰጠን እንጂ እግዚአብሔር የሰጠ ጸጋ የሚባል መጨበጫ የሌለው ንፋስ አይደለም፣ ምናብ አይደለም። ለጴጥሮስ ሐዋርያ እንዲሆን የሰራለት እንዲሁ ለእኔ ደግሞ ለአሕዛብ ሐዋርያ እንድሆን ሰርቷልና ደግሞም የተሰጠኝን ጸጋ አውቀው አማድ መስለው የሚታዩት ያዕቆብና ኬፋ ዮሐንስ እኛ ወደ አሕዛብ እነርሱ ወደ ተገረዙት ይሄዱ ዘንድ ለእኔና ለባርናባስ ቀኝ እጃቸውን ሰጡን። ይሄን ሄዳችሁት ታሪኩን ስታነቡ እጃቸውን ጭነው ከጸለዩላቸው በኋላ ይላል ሾሟቸው። ከኛ ዘንድ ከወጡት ከባርናባስና ከጳውሎስ አሉ መልእክት ሲጽፉ ሐዋርያት ሥራ 15 ለጌታ ከተሰጡ ጸለዩላቸው፣ እጃቸውን ጭነው ሾሟቸው፣ ቀኛቸውን ሰጧቸው። ቤተ ክርስቲያን ትሾማለች። ቤተ ክርስቲያን ሐዋርያት አሏት። በቤተ ክርስቲያን ውስጥ ሐዋርያት ያገለግላሉ። በየትውልዱ በየዘመኑ ገና ብዙ ሐዋርያት ይመጣሉ። ብዙ ሐዋርያት ይነሳሉ። እግዚአብሔር ገና ይቀባል። ሻሎም